የምርመራው ውጤት ደረሰ። ወይኔ የፓን አንጎል የሚል በሽታ እንዲሁም ደግሞ በጭንቀት ፓራላይዝ ወደፊት ፓራላይዝ የሚያደርግሽ ነው አላት። የሀረግ ውጤት ማለት ነው። እናቲቱም ደግሞ በጣም ታማለች። እናቲቱም እንግዲህ በጣም ታማለች። ዶክተሩ እራሱ የሁለቱንም ጭንቀትና የሁለቱንም ሀሳብ በውስጡ ይዞ በጣም እየተጨናነቀ ነው እና በሀሳብ ጭልጥ ብሎ ከዛ ዶክተሯ ስትመጣ እንዴ ዶክተር አረ ሰማ አረ ዶክተር ስማ ስትለው ምንም እየሰማ አይደለም። እንዴ ምን ሆነ ነው ዶክተር? ምን ላርግ ብለሽ ነው? ምንድን ነው? ምን ተፈጠረ? የሀረግና የሽመቤት ነገር እንዴ ምን ሆኑ እነሱ ደግሞ? ማለት ልጅቷ ደህነኛ አይደለችም እንዴ? ምን ልጅቷ ብቻ? እናቲቱም ደህነኛ አይደለችም እንዴ? ምን ሆነች እናቲቱ ደግሞ? እናቲቱም በሽተኛ ናት። ከሁለት ቀን በፊት መታ ነበረ እና ታማለች። ይሄንን ደግሞ ልጄ ከሰማች በጣም ትጎዳብኛለች። አረብ ትምህርቷን እንደምንም ብላ ጨርሳ የኔን እጅ ሳትጠብቅ ለፍታ ማስና ጎበዝ ተማሪ ሆና ትምህርቷን ጨረሰች። ከዛም በኋላ ስራ ስታጣ ሰው ሀገር ሂዳ ቤታችንን ከኮሳሳ ጎጆ ቀን አደረገችው እና አሁን ደግሞ ትምህርቷን በዛው በውጤቷ ስራ እያፈላለገች ነበረ። ስለዚህ የኔን መታመም ከሰማች አንድ ነገር ትሆንብኛለች። ልጄ እባክህ፣ ደስታዋ ሁሉ ነው ከፊቷ ላይ የሚጠፋው እንደዚህ ብላለችኝ። እንዴ እሺ ልጅቷስ? ልጅቷም ላይ በሽተኛ አለ። እሱንም ደግሞ እናቴን አንድ ቀን ሳላስደስታት ታውቃለህ፣ ለሷ ብዬ ነበር ስራ የገባሁት። ነገር ግን በፍጹም እናቴን ደስታዋን ማጣት አልፈልግም። ስለዚህ የኔን መታመምና እኔ ውስጥ በሽታ እንዳለብኝ እንድታውቅ አልፈልግም። እኔ የምፈልገው ሞቴን ነው እያለችው ነበረ። እንዴ ለምንድን ነው እናትሽ እንዲያውቁ የምትፈልጊው? በፍጹም እኔ እንዲያውቁ አልፈልግም። እናቴ ካወቀችና ከነገርካት ራሴን ነው የማጠፋው ዶክተር። እሺ በቃ ተስማምቻለሁ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሚስጥር ድራማ እንግዲህ አዲስና እንዲሁም በጣም አጓጊ የሚያስተምር ሚስጥር ድራማን ይዘን መተናል ማለት ነው። እና እንግዲህ ሀረግዬ ስራ ተቀጥራ እንዲሁም በጭንቅላቷ በጣም የምትተማመን በራሷ የምትተማመንና በጣም ጎበዝ ሰራተኛ ነበረች። ነገር ግን የተቀጠረችበት ድርጅት እንግዲህ ሰውየው ልጅና ሚስት እያለው ሁሉ ነገር ግን የችኛይቱን ለማማለልና የራሱ ለማድረግ ይፈልጋል። ቆይ አንቺ ምን ሆነሽ ነው እንዴ? በሀብት ማማ ላይ አላማረሽም እንዴ መንጣለል? እስኪ ነገርኝ፣ ምን ሆነሽ ነው? በጣም ቆንጆ ነሽ፣ ውብ ነሽ፣ ልጅ ነሽ እና ለምንድን ነው ከኔ ጋር የማትሆኙ? ቆይ አንተ ግን ምን አስበህ ነው? ቆይ ፍቅር እንደዚህ ነው? ፍቅር በገንዘብ የሚገዛ ይመስልሃል እንዴ አለችው። ነገርኩሽ እኮ እኔ ዘበነ ፈልጌ ያጣሁት ነገር ምንም ነገር የለም። አይ እኔን ግን በፍጹም ልታገኘኝ አትችልም አለችው። ከዛም በኋላ ቆይ ለምንድን ነው እንደዚህ የምትይው? አንተ ግን ምን ሆነ ነው? አንተ እኮ ባለትዳርና የልጆች አባት ነህ እና ቢሆንስ አንቺን ከማፍቀር ታዲያ እንደ ምን ያግደኛል? እስኪ ንገሪኝ አቶ ዘበነ፣ ስነ ስርዓትን ብትይዝ ይሻልሃል። እኔ ካልሆነ ግን አለችው። እንዴ ካልሆነ ግን ምን? ከዛም በኋላ እንግዲህ እዛ ድርጅት ውስጥ ዋስ ለመቀጠር በጣም ደፋ ቀና ያለውን ሁሉ ዋስ ሰዎች ብትጠይቅ በፍጹም ዋስ የሚሆናት አታ ነበር። እማዬ ስራውን እኮ አግኝቻለሁኝ፣ ነገር ግን ዋስ የሚሆነኝ አጣሁ እያለች እናቲቷ ደግሞ የሽመቤት እንደምንም ብለሽ ስራውን ካገኘሽ በፍጹም አታጭውም ብላ እንግዲህ አሲዛ ነበረ ማለት ነው ስራ ያስገባቻት። ግን እዛም ሂዳ ምንም ሰላም አላገኘችም። አንዳንዴ በህይወታችን ውስጥ የሚያጋጥመን በጣም ብዙ ነገሮች አሉ። በተለይ ጥሩ ሰዎች ላይ፣ በተለይ ፈጣሪ የሚወዳቸው ሰዎች ላይ ፈተና እንደበዛ ነው ሁሌም ማለት ነው። እንግዲህ የሸሀረግ ላይ ከየሸሀረግ የምንማረው ሀረግ በጣም ጀግና ተማሪ ነች፣ እንዲሁም ሰቃይ ተማሪ ነች። ነገር ግን ትምህርቷን ጨርሳ እንኳ ውጤት ባለማጣቷና እናቷን ለመለወጥ ወደ ስደት ሄዳ ነበር። ስደት ሄዳ አልተመቻትም፣ ቶሎ መጣች። ምክንያቱም አሰሪዎቿ በጣም መጥፎና ተንኮለኛ ስለነበሩ። ከዛ ሀገርም ከገባች በኋላ የምትሰራበት ድርጅት መጀመሪያ አይ ዋስ አምጪ በማለት ፈተናዋ በዛ።
እናቷ ደግሞ ያለውን ቤት በሙሉ አሲዛ እንደዋሱና አስፈርማ እዛ ስራ ውስጥ ብትገባ የገባችበት ሰውዬ ደግሞ በፍቅር እንጂ በሌላ ነገር እየፈለጋት አይደለም። ምክንያቱም በሰውነቷና በውበቷ እየተመኛት ነው ያለው፣ ያው ሚስትና ልጅ ኑሮት ማለት ነው። እንግዲህ በሌላ በኩል እኔ ከዚህ በኋላ ሞቴን ነው የምፈልገው፣ እስከ መቼ ድረስ አንቺን አሰቃይሻለሁኝ እናቴ እያለች ለእናቷ እያሰበች ነበር። ከዛ እናቷ ደግሞ በጣም ደነገጠች። ለምን እንደዚህ ታያለሽ? አባትሽን በልጅነቴ አጣሁት፣ የት እንደሄደ ምን እንደሆነ አላውቅም። ልጄ ደግሞ የት ይሁን የት ይድረስ ምን እየሰራ ይሁን እሱን የበላው ጅብ አልጮህ አለ። ለምን እንደዚህ ታረጊኛለሽ ልጄ? አረ ለምን እያለች እንግዲህ እናቲቱ በሀሳብ እየተቆላች ነው። ልጅቷ ግን እንዴት እንደዚህ ትበላት? ምክንያቱም ከስራ ከተባረረች ከስራ ከወጣች እናቷ የሆነ ነገር ትሆንባታለች። በሌላ በኩል እንግዲህ ሰው ይመስለኛል ይሄንን ሴራ ያሴረው አቶ ዘበነ ይመስለኛል። ምክንያቱም በሚሊዮን የሚቆጠሩ ብሮችን ከሰዎች ጋር ሆነሽ አብሬት ዘርፈሻል ሲላት፣ እኔ በፍጹም አልዘረፍኩም አለችው። አይ ለማስተባበል አትሞክሪ፣ አንቺና ግብረ አበሮች ናቸው እንትን ያልሽው፣ ነገር ግን የሆነ ነገር አለ አላት። ምንድን ነው እሱ? እንዴ አለ መደራደሪያ፣ እኔን ካገባሽ እኔ ጋር አብረሽ ከተኛሽ ከኔ ጋር ከወጣሽ ምንም ነገር አይደርስብሽም፣ ካልሆነ ግን ቤትችሁን በሙሉ ነው ያችን ኮሳሳ ጎጇችሁን የማስዝላችሁ እያላት ነው ማለት ነው። አቶ ዘበነ እንደ አቶ ዘበነ አይነት በሀብቱ የሚጠቀም ፍቅርን እንደዚህ አርክሰው እውነት በገንዘብ የሚጠቀሙ ሰዎች ግን ልብ ይስጣቸው ማለት ነው። ምክንያቱም አቶ ዘበነ ላይ ፍቅር ሳይሆን ያለበት የእሷን ነገር የተመኘው በሌላ መንገድ ነው ማለት ነው። በጣም ያሳዝናል እውነት ለመናገር እና የምርመራው ውጤት እንግዲህ በጭንቀት በሀሳብ እንዲሁም ደግሞ ከዘር ወደ ዘር የሚተላለፍ በሽታ ነው ያለብሽ አላት። እናቲቱም ላይ ደግሞ እምሞት ከሆነ ንገረኝ ስትል የሆነ ነገርማ መሆን አለበት ትታከሚያለሽ። እንዴ ልጄ እኔ ምንም ገንዘብ የለኝም፣ ልጅም የላትም፣ ገና ስራ መቀጠሯ ነው። ስለዚህ ይሄን ነገር ከሰማች ስለምትሞትብኝ በፍጹም እንዳሰማ፣ እውነትም ሚስጥር እውነት እናቲቱ ለልጅቷ ታስባለች። የሆነ ነገር ቢኮንብኝስ እያለች ልጅቱ ደግሞ ለእናቷ እኔ የኔን በሽታ እንዳለብኝ ካወቀች እናቴ ትሞትብኛለች እያለች ነው። እውነት ይሄ ሚስጥር ድራማ በጣም የሚያሳዝንና በጣም የሚያስተምር ድራማ ነው ማለት ነው። በሌላ በኩል የአቶ ዘበነን መጨረሻ ምን ይሆን? እውነት ይሄ ሰውዬ ብሩንስ ያሰረቀው እሱ ነው መቼስ በብሩ ብሬን ሰርቀሻል በሚል እሱን ነገር አስይዞ ወይ ሊያገባት ወይም ደግሞ አብረው እንድተኛ ሊያደርግ። ያ ሚስጥርስ የት ነው የሚታወቀው? መቼ ይሆን የሚታወቀው? ወደፊት እውነት ሲመስለኝ ግን ዶክተሩና ይቺ ሀረግ የሚባሉት ወደፊት ይፋቀራሉ እና ሐኪም ቤቱ ለትንሽ ጊዜ ነው እንጂ ዛሬ ውጡ ይሏችኋል። ምን መሄጃ አለን? ጎዳና ላይ እኮ ልንወጣ ነው እያለች ነው እናቲቱ። ምንም አማራጭ የለም እንግዲህ